እውነት ነገም ከነገ ወዲያም አሁን ቪዲዮዎች ትሰማላችሁ። የሁሉም ቪዲዮዎች ታያላችሁ። ብቻ አይደለም እኮ ብሩክ ኒውስ የሚፎካከሩት የነበረው ከሙሴ ጋር ነው አይደለ? ለቤት አያብቃን ያለው ብለህ ትል ነበረ። በጣም ራስ ወዳድ ነህ፣ አስመሳይ ነህ። ትመጣና እዚህ ደግሞ ትፈልማለህ። ሩጦ ቪዲዮ ሰራ ጋይስ ደግሞ ያለ ነበር። ኦ ማይ ጋድ ነው ፉቲ ግን በጣም አስመሳይ ነህ። ጌታው ጂሰስ ጋድ ሄልፕ ሚ። እንደዚህ አይነት ጓደኛ እኔ በሴት ነው የማውቀው፣ በወንድ አላውቅም። ያ ማንም ሰው ፖስት አላደረገም ጋይስ ጌታ ናውል ነበረ። ናውል እሱ ልጅ ነበረ። እሱ ቆይ ከአንድ ሰዓት ምናምን በኋላ ነው ሰው ላይቭ የገባው። ባይዘው ሰው ላይቭ የገባው ቪዲዮ የሰራው ከአንድ ሰዓት በኋላ ነው። መስሏችሁ ነው እናንተ? ማርያምን ከአንድ ሰዓት በኋላ ነው ቪዲዮ ራሱ የተሰራው። ወዲያው ፖስት ምንም የተደረገ መስሏችሁ ነው? ኔቨር ጌታ ማርያምን ከአንድ ሰዓት በኋላ ነው ሁሉም ላይቭ እንደገባው ቪዲዮ የለቀቁት እንጂ እዛ የነበረው ነገር አይውላችሁ። እንኳን አይደለም የሚሰሩት ሁሉም የሚሰሩት ሰራተኞች መዝገብ ቤቶች እንኳን ሲያለቅሱ ነበር በደስታ። በጣም ማለት ያሳዝናሉ። በጣም ያሳዝናሉ። የሚያሳዝኑ ልጆች ናቸው። ገብቷቸዋል። እና ሁሉም ረብሻ ላይ ነበር። በቃ የሆነ መደንገጥ ለቅሶ ነው የሚመስለው። የእንትና እናት እንኳን ደስ አለች በዚህ አጋጣሚ። እኔ ማለት አይዶን ነው አላውቅም ምን አውርቼ ምን እንደምል አላውቅም። ግን ጆናውን ፎንቴ እቺን ቀን ጠብቅልህ ነበር። ጆን ዳንኤል ወይ ተፈርዶ ከገባ ወይ ከተለቀቀ እኔ እናገራለሁ ብያለሁ። እኔ እዚህ ልጅ ውጨት መቋቋም አልችልም። ሲበዛ አስመሳይ ነህ። ሲበዛ በዙሪያ ያለ ሰው እንዲወጣ አትፈልግም። ራስን ብቻ የምትወድ ሰው ነህ። በጣም ነው ራስን የምትወደው። ዋይ ኖሚ ዋይ ናም አንበቀል የመጣ ተፈቷል ለምን ትላለህ? የውሸት እንትን ጠይቋል ለምን ትላለህ? ያላረከው ያቺኛው የመጀመሪያ ሚስቱ መጥያቸው የወለደችው ጋር ስትሄድ ለቪዲዮ ነው የሄድከው። ይሄ ለቲክቶኩ ለማድመቂያው እንጂ እሷንም ጠይቃት ምናምን እንትን ብላት አይደለም። ልደቱ ብላስ ስትሄድ ኬክ አስጋግረህ ስትሄድ ስለ ኬኩም ታሪክ አውቃለሁ። ግን ይሄ የጆን ዳንኤልን ክብር ስለማይመጥን ይሄን ንግግር አልናገረው። ስለ ኬኩም ታሪክ አውቃለሁ። ለጆን ዳንኤል ስል ግን ይሄን ንግግር አልናገረው። ብዙ ማልናገራቸው ነገሮች አሉ ለጆን ስል እና ለምንድነው በዙሪያ ያሉ ቲክቶከሮች ሻይን ሲያረጉ ደስ የማይልክ? ለምንድነው ራስን ብቻ ማስወጣት? በነገራችን ላይ አዶናይ ነግሯል። አዶናይ ከገባችሁ ቲክቶክ ላይ ያላችሁ ሰዎች ከታች የሚመጡ ሰዎችን ማየት ደስ አይላችሁም? ደስ አይላችሁም? ለምንድን ነው ትቀናናችላችሁ? ራቼን ተው እኮ በራቼ ታዘብኩ አልካችሁ። ይሄ ልጅ ሻይን ያደረገው ከራቼ ጋር ሆኖ ከዛም በኋላ ደግሞ ሌላ ግሩፖች የነ ሰርጀሪ ግሩፖች በጣም ሻይን ያደረጉ እንደሆኑ ሲያቅ ደግሞ ሽምጥጥ አድርጎ ራቼ ጥሎት ሄደ። ጥሎት ማለት ነው ሲጀመር ጥሎት በቃ ጥሎት እንደምታዩት መጣ። ጠዋትም ማታም ነገም ከነጉዳም ከራቼ ጋር ነበረ እንትን የሚለው ቪዲዮ የሚሰራው የነበረው ጌም ይጫወተው የነበረው ካስታወሳችሁ። እና በጣም ትገርማለህ። ከሱ ይልቅ እኔን ያናደደኝ ፊዳ እኔ ስርስ ብለህ መተህ ስትሰግጥ ቲክቶክ ላይ ስግጥ ስትል አዶናይ ሰግጡ ሲል እንደዚህ ስግጥናለን ለሊያሹ እኮ አሉ። አይቻልም እንደዚህ አይነት ነገር መሰገጥ የሌለ ፎል መስራት እንዴ። ጆን ዳንኤል ጋር ቲክቶክ አዋርዱን ይዤ ጆን አለቀሰ። መቼ ብረት ተይዞ ይገባል
እስር ቤት ብረት ተይዞ ይኬዳል። አንተ ጋይስ እስኪ ጠይቁኝ። የቲክቶክ እንትን እኮ በጣም እኮ ነው የሚከብደው። እነዚህ ኮሜንታተሮች ያው እዚህ ቲክቶክ ላይ ያለው የበጨጨ ብቻ ስለሆነ ኮሜንት የሚሰጠው የሚጠይቅ የለም ጋይስ። እኛ በሳቅ ነው የሞት ነው። ሹካ ማንኪያና ሹካ ይዘሽ እኮ አትገቢም ቂሊንጦ። ምን ማለት ነው? ማንኪያና ሹካ አይደለም ሌላ ነገር። ፀጉር ጌጥ አድርገሽ እኮ ብረት ከሆነ እዚህ ጋር ያለው አርገሽ አትገቢም። ፀጉርሽን እንዲያርጉ አይደል እንደ አውልቀውልሽ የምትሄጁ አይደለም። ያን የሚያክል ብረት ይዘ ቂሊንጦ ልትጨርሳቸው ነው፣ ልትፈነክታቸው ነው፣ ልትወረውረው ነው። እንዴት አለፈልህ? እንዴት ፈቀዱልህ? ማን የፈቀደልህ? ጥያቄ ነው። ማን ነው እዛ ቲክቶክ አዋርድ ብረቱን ይዘ ሂድ ብሎ ያስገባ? ማን ነው? እኔ ጥያቄ ነው የጠየኩት። በጣም ነው የገረምከኝ። በጣም ውሸት ልክ የለውም። ይሄን እንኳን ሲያዩ አልባነኑም፣ አልዋተቱም። ከዛም በኋላ ደግሞ ልንገር ከቤቤ ሪከርደሯ ጋር ምን እንደምታወራ አይዶን ነው። ሰዎች እየገቡ ኮመንት ሲያረጉ ቤቤ ዲሌት ታደርጊያለሽ አይደለ? ኮመንት ቤቤ ምናልባት ስለማታውቂ ሊሆን ይችላል። ያው ዛሬ ከኔ ስሚ። አዎ ስለማታውቂ ሊሆን ይችላል ቤቤ ዛሬ ሆነ ነገርኩሽ። ምክንያቱም እኔ አይደለሁም የተከታተሉ ሰዎች አሉ እዛ ጋር ሌላ ልጆች ኮመንት ሲያረጉ የምታጠፊባቸው አይደለ? እኔ ግን እውነቱን ነው የምናገረው። ከዛ ብረት ይዤ ጆን ዳንኤል አለቀሰ። የቱ ጋር ነው ያለቀሰው? እግዚኦ ማርነ ክርስቶስ። የት ነው የሄድከው? መቼ ነው የሄድከው? መቼ አንተ ጆን ዳንኤል ከታሰረ እኮ 3 ቀን ምናምን ነው ሄደ የጠየቀው። ትቀልዳለህ እንዴ? ስርስ ብለት እዚህ እንዴ ሰዎች ቀን ነበር እኮ የምንጠብቀው ጆን ዳንኤል እስኪፈታ ወይ ደግሞ እቺ ፍርዷ ቀን በቃ የምትፈረደው ቀን ነበር የምንጠብቀው። አሁን ሁሉም ይነስና ይናገራሉ ያላችሁ ጋይስ። ወይ እንደዚህ አይነት እኔ ሴት ናት አስመሳይ ጋይስ። ወንድ እንደዚህ አስመስላል። ጌታ ምስክሬ ነው፣ ጌታ ምስክር። እኔ ግን የተሰራሩ ሰዎች ግን ጤና የላችሁም ጋይስ። ውሽታሞች ናቸው ሲበዛ። የምሬን ነው። የሆነ ነገራችሁን ካረጋችሁ ምናምን ጤና የላችሁማ። በጣም ነው ውሸት የምትወዱት። ለምንድን ነው የምትዋሹት? ለመወደድ ነው ህዝብ እንዲወዳችሁ። ህዝብ እኮ የሆነ ቀን ባይዘው ውሸት ሁሌ አይቀጥልም። የሆነ ቀን ትዋረዳላችሁ። እየተሰደባችሁ እየተጠላችሁ ብትኖሩ ይሻላል። እውነትን ይዛችሁ ምንም አያደርግም እኮ ቤተሰብ። እናቴ ትሙት እውነት ከሆነ የምታወሩት ምንም አይመስላችሁም፣ አትጨነቁም። ጠዋት ሲነጋ ወይኔ ጉዴ ፈላል ያዋርዱኝ ነው ብላ አሁን አንተ ትላንትና ማታ ጀምሩ ላይ ነው ለምን ስቶሪ ማብዛት እንዳጀመርክ አይኑ አውቃለሁ ምናምን። ከዛም በኋላ ደግሞ ደውለህም እየዬ እንዳልክ አውቃለሁ እኔ ባይዘው አውቃለሁ። በነገራችን ላይ አውቃለሁ። እውነት ቢሆን የምትናገረው በዚህ ደረጃ አትሸማቀቅም። ውሸት የሚያዋሽ ሰውና ያልሆነ ነገር የሚናገር ሰው ተኝቶ ሲነጋ ምን አሉኝ፣ ምን ተወራብኝ፣ ማን ነገረብኝ፣ መሰከሩብኝ፣ አወሩብኝ እያላችሁ ነው የምትጨናነቁት። እውነት ከሆነ የምትናገሩት ምን አገባችሁ? እውነታውን ስለምታውቁት ደረታችሁን ነፍታችሁ ትናገራላችሁ፣ እሳይ ትላላችሁ። ለምንድን ነው የምትዋሹት? በዛ ላይ ለምን ትቀናናላችሁ? በሰው ብር እኮ ነው የምትኖሩት አይደል እንዴ? ቲክታክ ላይ እኮ የወደዳችሁና ጨዋታችሁን የወደደ የተመቻችሁ ሰዎች ነው የሚሰጧችሁ አይደለ? ለምንድን ነው አንደኛውን ከአንደኛው እስኪ ጆን ዳንኤል እግዚአብሔር ምስክሬ ነው። በጣም የሚገርማችሁ ነገር መዝገብ ቤት ያሉ ሴቶች በጣም ነው ለጆን በቃ ጸሎት ሲያረጉ ማለት ይሄ ፍርድ እንደተፈረደ ሲሰሙ አብረውን ከኛ ጋር ነው ደስታቸውን የገለጹት። ማለት ከወጣው በኋላ ማለት ነው በጣም በቃ ደስ ብሏቸው። ከዛም ስንሰማ እናንተ እኮ ማታውቁት እኛ ያልተናገርነው ነገር አለ። ጆን ዳንኤል እኮ አለች አንደኛዋ መዝገብ ቤት ትሰራለች፣ ለሰፈሬ ልጅ ሊቢያ ላይ ታስሮ 200 ሺህ ብር እኮ የሰጠ ልጅ ነው። እኔ እኮ ስለሱ ምን ብዬ ላውራ? ለዚህ ነው ያልመሰከሩለት ደግሞ ያልተናገሩለት ብዙ እናቶች አሉ። ቲክታክ ላይ ካያችሁት ላይቭ ስትሪመር ሲጫወቱ ሁሉንም ነው ለማሳደግ የሚሯሯጠው ጋይስ፣ ካያችሁት ማለት ነው። ሁሉንም ማለት ነው። ሁሉም ተጫውቶ እንዲያድጉ ነው የሚፈልገው። ናሆም ፎንቴን ግን አይታችሁታል ጋይስ፣ አይታችሁታል። ማንን ይዞ ሲመጣ አይታችሁታል።
ጆሲ የሚባለው ልጅ እኔ በጣም ነው የሚያሳዝነኝ። በነገራችን ላይ ጆሲ አሁን ልብሱ ምናምን እያላችሁ የምትናገሩት ልጅ ምስኪን ልጅ ነው በጣም ጌታ። ግን የእሱን እንትንም ያስረገጠበት ነው ፎንቴ ነው። ላይቭ ስቲል የምትከታተሉ ከሆነ ራቼ አሁን ብዙ አልገነንም ትቷል። ራቼ ያው ስራውንም እየሰራ ነው። ግን ቢሰራም ላይቭ ላይ ቀን በቀን አለ ራቼ። አይ ሊያሾ ራቼ ላይቭ ትቶ ነው እንዳትሉኝ፣ ራቼ ቀን በቀን ላይቭ ላይ ይመጣል፣ ላይቭ ይጫወታል ቀን በቀን ማለት ነው። ግን ነው ምን ይሁት እኔ ንጹህ ልብ ያለው ሰው ወዳለሁ ጋይስ፣ ጌታ ምስክሬ። እንደዚህ አይነት አስመሳይ ሰው ስትሆን ግን በጣም ነው የምትደብረኝ። ሴትም ሆንክ ወንድ ማለት ነው በደመቀበትና የራስን እድገት ብቻ ነው የምትፈልገው። ከዛም ደግሞ እኛ መሸከም ያቃተን ውሸት፣ ያንተ ውሸት እየመጣክ አለቀሰ እንዲያለ ምናምን እውነተኛ ጓደኛና ወዳጁ ብትሆን ልክ አንተ ጆን ዳንኤል በልብ ያለ ወንድ ብትሆን የዛን ቀን ሽልማቱን ቲክታክ አዋርድ ላይ ስትወጣ መጀመሪያ የምትጠራው ከፈጣሪ ቀጥሎ የጆን ዳንኤልን ስም ነበረ። ሰዎች በኮመንት እንዴት ጆን ዳንኤልን ስሙን አልጠራም ብለው ሲወቅሱክ ማታ ላይ መተክ ጌታ ምስክር ያለቀሰ ብለህ ራስን ነፃ ለማድረግ የተጫወትከው ጨዋታ አልተመቸኝም። እኔን አልደለኝም። በነገራችን ላይ አልደለኝም። ግን ብዙ ጊዜ አንተ እዚህ እንድትደርስ እዚህ ጋር እንድትሆን ያደረገኝ ጆን ያልክ ነው የምታወራው አይደለ? ለሱ ግን ክብር መቼ ነበር መስጠት የነበረብህ? ተው መጠየቁን። መድረክ ላይ ስትወጣ ከፈጣሪ ቀጥሎ ጆዬ አንድ ቀን እኔና አንቺን ደስታ እናጣጥማለን ጓደኛዬ፣ ባለበት እግዚአብሔር ይጠብቅ። ላይክ ብሩክ ኒውስ የሚፎካከሩት የነበረው ከሙሴ ጋር ነው አይደለ? ለቤት አያብቃን ያለው ብለህ ትል ነበረ። በጣም ራስ ወዳድ ነህ፣ አስመሳይ ነህ። ትመጣና እዚህ ደግሞ ትፈልማለህ አይደለ? ከባህሪ ተስተካከል፣ ታረምሽ፣ ለራስ ይጠቅማል። ውሸትን እኔ ብቻ አይደለም መቋቋም ያቃተን፣ ሙሉ የጆን ዳንኤል ጓደኞች ናቸው መቋቋም ያቃታቸው። እኔ ብቻ አይደለም ባይዘው። እኔ እንኳን ይወጣልኛል ተናግሬ። አንቺ ማለት ትግቢ ማጣላት ይባላል። የምርሽን ነው? ያልሰራው ክሬዲት ሲሰጥስ ያልሰራውን ነው ፎንቲ እንትና ማነው ስሙ ብላኪ ነው ይሄን ክሬዲት ሊወስድ የሚገባው። ለብላኪ ነው ልታወድሹ የሚገባው እንጂ ፋውንቴን እንትን ይሄ ልጅ አይደለም። አስመሳያቱን ይኸው ጋይስ ጀመሩ። ከሰርጀሪ ጋር ስለሚጫወት እኮ ነው በመከራችሁ። እኔ እኮ ታስቁኛላችሁ። ኤኒዌይስ እኔ ከሰርጀሪ ጋር ቢጫወት ባይጫወት ዛሬ ነው እሱን የተናገርኩት። ዛሬ ነው እንደሚጫወት የጀመረው። ኤኒዌይስ የራሳችሁ ጉዳይ። እውነት ነገም ከነገ ወዲያም አሁን ቪዲዮዎች ትሰማላችሁ። የሁሉም ቪዲዮዎች እንዳያላችሁ ብቻ አይደለም እኮ እኔ ደግሞ ውሸት አልናገርም። ሁሌ ነው የምላችሁ፣ እውነት ነው የምናገረው። የታዘብኩትን አጠራቅሜ ነው የምናገረው። የፒዶ እናት ማሪ የፒዶ እናት ወይ በስማ ፒዶ አማን ሁሉም ነው የተለቀቁት። ዴቭ ባይዛዊ ዴቪዬም ተፈቷል። ዴቪ ያራዳልስ ጋይስ የኔ ፍቅር አሁን እንደዚህ አይነት ስድብ ምን አመጣው በዚህ ሰዓት? እና ያው እሷም ተፈታለች። እንደውም የእሷ 10 ወር የሌሎች 8 ወር እኮ ነው ማለት ሁሉም የተፈቱት ጋይስ።